በቃ በትክክል እንድትሸሽ የምፈልገው አንድ ሰው አለ። እሷም ማናት? ፋፊ ናት። በቃ ከህይወት አስወጣት። ገብቷል? አሁን ለሳምንትም ይሁን ለአራት ቀንም ይሁን በቃ አንድ ጸበል ቦታ እንሄድና እኔና አንተ በቃ ተጸብለ አንተ ሰላምህን አግኝተህ ትመጣለህ። ከዛ በኋላ ነገሮች ለራሳቸው ይስተካከላሉ። ጉዳይ ሳልቋጭ እንዴት ነው ችግር የለውም። ሁሉን ነገር የሚቋጨው ፈጣሪ ነው። ናይ ሁሉንም ነገር የሚቋጭልህ ፈጣሪ ነው። ያልከው እኔ ሄዳለሁ። እኔ ለአንድ ቀንም ለሁለት ቀንም ማለት ነው በቃ እንሄዳለን። ሄደን ወስዳለሁ ብለኸኛል። እኔ ተጸብዬ ችግር የለውም። ሄደን ልብስ ምናምን እንይዛለን። ይዘን ሄደን አሁን ቤት አንተ ጋር እንዴት ከጀርባ ገባ? እንዴት ወንድሟ እንዴት እንደዚህ ስለ የሷ ወንድም ነው። እንዴት ትዳራችን በመፍረሳችን ደስተኛ እንዴት የኔ ጓደኛ ያልኩት እያመንኩት እንዴት ከጀርባ ይወጣኛል? ያስተካከለ መስሎት በቤቱ ቆይ ደስተኛ እንዴት ይሆናል? እኔ ያዘንኩኝ እኔ አንተ ጋር እኔ ጉዳት በኔ ማዘን ገባ? ግን ይሄ ቀን ያልፋል። ማያልፍ ቀን የለም። ሰው ልጅ ይፈተናል። ፈተና አለ ፈተና እና ደግሞ እውነትን የያዘ ሰው ሁሌም እንደተፈተነ ሰላም የተወደዳችሁ ውድ የሆፕ ፋሚሊ ቤተሰብ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እኔ እና በጣም ደብሮኛል፣ በጣም አስጠልቶኛል። ያው የተፈጠረውን ነገር አይታችኋል። ሁሉንም ነገር በጣም ይደብራል። በጣም ምንድነው አይታችኋል። ትናንትም ከዛ በፊትም የነበረውን ነገር አይታችኋልና በጣም ነው የሚደብረው። እና ውድ ቤተሰብ ምን ልላችሁ ነው፣ እኔ ባለፈው ከኪሩቤል ጋር ያለን ግጭት አይታችኋልና ያው እኔ እንደዛ ለማድረግ ምናምን አስቤ ምናምን ሳይሆን ስሜታዊ ስላደረገኝ ምናምን የሚያደርገው ነገር የሚሆነው ነገር በጣም ትክክል ስላልሆነ ተጣልተናል። እና እስካሁንም ድረስ እያደረገ ያለው ነገር በጣም ትክክል ያልሆነ ነገር ነው። ውድ ቤተሰብ በጣም የሚያናድድ እና በጣም ብሽቅ የሚያደርግ ነገር እና የሰው ትዳር ለመበጥበጥ እያደረገ ያለው ነገር አልወደድኩለትም፣ አልደግፈውም፣ ደስ አላለኝም። አይታችኋል። ምሽት ላይም የተለቀቀው ቪዲዮ በጣም የሚያናድድ ነገር ነው እያደረጉ ያሉት። እሱም ሰለሞንም ይሄንን ነገር ደግፎ ከነሱ ጋር አንድ ላይ ሆነው ውብዬ ከልጁ ጋር ምናምን እኔ የመሰለኝ ቤተሰብ እናንተ እንደተረዳችሁት ነው እኔም የተረዳሁት ማለት በቃ ለማስቀናት ናሆምን ለማናደድ ምናምን ነበር የመሰለኝ። ግን እነሱ ያሰቡ ያሉት ነገር ሌላ ነገር ነው እና ያ ነገር በጣም ነው ያስጠላኝ፣ በጣም ነው ያናደደኝ እና በቦታው ስሜታዊ ሆኜ ብዙ ነገሮችን ተናግሬያለሁ። ውብዬም እንደዛ ደስተኛ በቃ ከናሂ ውጪ ባለው ህይወት ደስተኛ ሆና ሳይ በጣም ነው ያናደደኝ። ማለት የሷን ደስታ ፈልጋለሁ፣ ደስተኛ እንድትሆን ፈልጋለሁ። ነገር ግን በእንደዚህ አይነት ሁኔታ አይደለም፣ በእንደዚህ አይነት ነገር አይደለም። እና ምንድነው ቤተሰብ አይደረግም እንደዚህ አንዱን አለያይቶ አንዱን አንድ ላይ ማድረግ፣ ሌላን ሰው ደግሞ አንድ ላይ ማድረግ በጣም ሼም ነው፣ በጣም የሚያስጠላ ነገር ነው። እኔ አልደግፍም ይሄንን። ናሆም ትክክል ነው፣ ናሆም ያደረገው ነገር ልክ ነው እያልኩኝ አይደለም። በናሆም ደስተኛ ነኝ እያልኩኝ አይደለም። ናሆም ከመጀመሪያው ጀምሮ ተሳስቷል። መጀመሪያ በመንፈስ ተነካ። መንፈስ እንደዛ ሲያሰቃየው ነበረ። ከሌላ እንትን ጋር ሴት ጋር መጣ። ከዛ በኋላም ደግሞ በሰለሞን ምክንያት ከሆነች ልጅ ጋር መጣ። ከዛ የፋፊ እኔ ነግሬያቸዋለሁ ከዚህ በፊትም የፋፊ ነገር በጣም ውሸት ነው፣ ትክክል ያልሆነ ነገር ነው። የናሆምን ህይወት የናሆም ትዳር እንደዚህ እንዲበጠበጥ ሆን ተብሎ ታቅዶ የተሰራ ነገር ነው። ይሄን ነገር ደግሞ እኔ ለፋፊ ነግራታለሁ፣ ማግኘቴ አይቀርም እሷን። እና ውድ ቤተሰብ እኔ በጣም ከፍቶኛል፣ ደብሮኛል። ማለት በቃ አንዳቸውን ደግፌ ወይም አንዳቸውን እየነቀፍኩ ምናምን አይደለም። ብቻ ሁለቱም የሚያደርጉት ነገር በጣም የሚያስጠላ ነገር ነው። እና በቃ አሁን ላይ እያሰብኩ ያለሁት ነገር አንድ ነገር ነው። ምንድነው በቃ ውብዬ እንደዛ ትላንትና አይታችኋል። በቃ በኔ ደስተኛ አይደለም ምናምን ብላኝ በቃ ሄደች ምናምን ተናዳብኝ ምናምን። እሰየው ይሁን ችግር የለውም። ግን አሁን በቃ ናሆም መረጋጋት ነው ያለበት። ተረጋግቶ ወደ ራሱ ተመልሶ ከውብዬ አይን ርቆ የተወሰነ ቀን ርቆ ራሱን ማግኘት ነው ያለበት። እንደዛ ነው ማስበው።
እንደዛ ነው መሆንም ያለበት። እና ምንድነው ያሰብኩት ለአንድ ለሳምንት ወይም ለ3 ቀን ለ4 ቀን ናሂን ጸበል ይዤው እሄዳለሁ። በቃ ጸበል ወስጄው ተረጋግቶ ወደ መንፈሱ ተመልሶ ያለውን ነገር እንዲያይ ነው ማድረግ የምፈልገው። ከፋፊም እንዲለይ ነው ማድረግ የምፈልገው። ፋፊ የምትባል ሰው እንዳይጠጋ ነው ማድረግ የምፈልገው። ምክንያቱም ህይወቱ የተበጠበጠ ያለው በዚህ ምክንያት ነው። እና አሁን የውብዬ ወንድምም እየሄደ ያለበት መንገድ ልክ አይደለም። በቃ በጣም የተሳሳተ መንገድ ነውና በጣም ይደብራል ቤተሰብ እና በጣም ነው የሚያስጠላው። እኔ እንደዚህ እንዲሆን አይደለም የለፋሁት፣ እንደዚህ እንዲሆን አይደለም የደከምኩት፣ ከሰው ጋር የጣላሁት፣ ሰው ላይ አላስፈላጊ ነገር ያደረኩት፣ ሰው እኔ ላይ አላስፈላጊ ነገር ያደረገው እኔ ነገሮች እንደዚህ እንዲሆኑ አይደለም። እና ከጎን ሆናችሁ ከውብዬ ጎን ሆናችሁ ለዚህ ነገር እንትን የምትሉ ሰዎች በቃ የምታደምቁ የምታጨበጭቡ ሰዎች ልክ አይደለም። እንደዚህ አይደገፍም። በቃ ሁለቱም ተሳስተዋል። አንዱ ወገን ተሳስቷል። የተሳሳተው ታርሞ ወደ ትዳሩ መመለስ አለበት። በቃ ትዳሩ እንዲበጠበጥ ሌሎች ወገኖች እያደረጉ ያሉትን ነገር መደገፍ የለባችሁ። ይሄንን ነው የምላችሁ። እኔም የከሌልክ ነው የከሌልክ አይደለም አልልም። ምክንያቱም እኛ ሰዎች ነን፣ ተሰባሪ ነን። ከዛ ናሆምን ጠርቼዋለሁ። አሁን በቃ ጸበል እንዲሄድ አደርገዋለሁ። አብረን ለ3 ቀን ለ4 ቀን የሆነ ቦታ ሄደን እረፍት አድርጎ ራሱን አግኝቶ እንዲመለስ አደርጋለሁ። ምን እንደሚል እሺ ይለኛል አይለኝም የሚለውን ነገር አላውቅም። ብቻ እሺ ብሎኝ አብረን ብንሄድ ደስ ይለኛል እና እናንተ ሐሳብ እንደዛ እንደሚሆን ተስፋ አደርጋለሁ። እና ውድ ቤተሰቦቻችን እስቲ ሌላ ከዚህ በላይ ማድረግ ያለብኝ ነገር ምንድነው? እና የተሳሳትኩትም ነገር ካለ ምናልባት ልክ ያልሆንኩትም ነገር ካለ ንገሩኝ እና ማለት መታረም ይቻላል፣ ችግር የለውም። እና ሐሳብ አስተያየቶቻችሁን አስቀምጡ። እኔ በጣም አከብራችኋለሁ፣ ወዳችኋለሁ እና ከኔ ጋር እስካሁን ድረስ አላችሁና ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። እና ናሂ አሁን እየመጣ ነው ያለውና እሱ ሲደርስ ኦሬዲ ደርሷል። እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው? ሰላም አለ። እንዴት ነው ቆይታ? ምን ሰላም አለ ብለህ ነው ስለ ነገሮች በጣም ከቁጥጥር ውጭ እየሆኑ ነው። በጣም ነገሮች ከብዶኛል። እያየህ ነው ትላንት ያለውን ነገር። ስለኔ አሁን በራሴ አንዳንድ መወሰናቸው ውሳኔዎች አሉ። ገባ? በቃ ያንን ለመወሰን የተገደድኩ ነው። ገባ አይደለ? እኔ ብዬ እንደዚህ ወስና ከልጁ ጋር እንደዛ ስትሆን አይቻለሁ። ገባ? ልጆቼ በሌላ አባት እንዲያድጉ አልፈልግም። በእንጀራ አባት እንዲያድጉ አልፈልግም። እንደዛ አይሆንም። መጀመሪያ እንደዛ አይሆንም። አንደኛ እሱም በል፣ ሁለተኛ ደግሞ ቸኩለ ነገሮችን እንዳታበላሽ። እኔ ነግሬሃለሁ። እውነት እስካሁን ናይ አንተ ከዚህ በፊትም መጀመሪያ ሳትፈልግ ነገሮች በቃ በመተት ምናምን መተውብህ ህይወትህ ተበላሸ። ያንን ነገር ለማስተካከል ስትል ደግሞ አሁን ሌላ ችግሮች ተፈጠሩ። እንዳትቸኩል ከዚህ በኋላ በቃ ተረጋግተህ ነው ነገሮችን ማስተካከል። አሁን ከዚህ በኋላ የራሴ ውሳኔዎችን በትክክል መወስንበት ጊዜ ነው። ገባ አይደለ? በጣም መረጋጋት ነው ያለብህ። ስለ ተረጋግቻለሁ። አሁን ግን ልጆቼን መውሰድ አለብኝ። ተረዳኝ አይደለ? ልጆቼን እኔ ነኝ ማሳደግ ያለብኝ ከዚህ በኋላ። ልክ ነው፣ ግን እንደዛ ከመሆኑ በፊት አንተ ራስን በጥሞና ማዳመጥ አለብን። አሁን ገባ? አንተም በችኮላ የሆነ ነገር እሷም በችኮላ የሆነ ነገር፣ በዚህ መሀል ልጆች ይጎዳሉ። ገባ አይደለ? ልክ አይደለም። በቃ አገስኩኝ እኮ አሁን በቃ የመጨረሻ ናይ አንተ ምን እንዳደረግ ነው አሁን ፍላጎት ስለ እኔ ምንድነው ማለት አሁን እኮ ነገሮች ከአቅሜ በላይ ሆነዋል። እያየ ነው አንተ ራሱ ሄደ በአይነ በብረቱ አይተሃል አይደለ? እሱ እኔ ማለት በጣም የተናደድኩበት ነገር ነው። አይተሃል፣ እኔ በቃ ያለኝን የውስጤን ስሜት አይተሃል፣ እንዴት እንደተንገበገብኩ አይተሃል። እዛ ላይ የሆነውን ነገር በተለይ ያ መሰሪ ወንድሟ ነው ነገሮች እንደዚህ መጥፎ እንዲሆኑ ያደረገ ያለው። ገባ? ይሄን እንደዚህ አይነት ነገሮችን ከጀርባዬ እኮ ጓደኛዬ ሆነ ከጀርባዬ ከባድ መሰሪ መሆን ደርሼብሃለሁ ስለ እኔ አምኜ ነበረ። የረጅም ዓመት ጓደኛዬ ወንድሜ ብዬ ነበር። ከጀርባዬ ተወጋኛለህ ብዬ ለአንድ ደቂቃ አስቤ አላውቅም። አንተ ግን ትዳሬን አሳጥተኸኛል። ሶል አልለቀህም። ሶል እስከ መጨረሻው ድረስ እኔና አንተ አንላቀፍ። ፋፊን ሲያመጣ መጀመሪያ መጠርጠር ነበረብን። ገባ አይደለ? ፋፊን ወደ ህይወት ሲያመጣ መጠርጠር ነበረብን። ምን ብዬ ልጠርጠር ነው? ትዳር ምን ብዬ ነው የምጠረጥረው? ስለ እንደማለቀ ወቅ ሶልም ሆነ ወንድሟ ሂሩ
ላደረጋችሁት ለእያንዳንዱ ነገር ዋጋ ትከፍላላችሁ። ለእያንዳንዱ ነገር በፍጹም አለቃችሁ። የሰው ትዳር እየበጠበጣችሁ ሶል ያደረከኝን ነገር ማለት ለአንድ ደቂቃ ማለት ነው። ወይኔና የሰው ትዳር እየበጠበጣችሁ ነው። የሰው ህይወት ውስጥ ሌላ ህይወት እየሰራችሁ ነው። ትላንትም እኔ ነግሬያለሁ። ይደሳሰቱልኛል ደስተኛ ሆነው ምናምን የኔን ትዳር በትናችሁ እናንተ ደስተኛ ትሆናላችሁ አይደለ? እያንዳንዳችሁ ቀናችሁን ጠብቁ። እኔ ሌላ ምንም ልላችሁ አይደለም። ትዳሬ እንደበተናችሁ ከልጆቼ ከትዳሬ እንደበተናችሁ አገኛችኋለሁ፣ እሰራላችኋለሁ። እያንዳንዳችሁ አንላቀቅም ነው። አሁን ተረጋጋ አንተ። አሁን እኔ ምንድነው የምፈልገው ታውቃለህ? ይሄ ትዳር መቼም አይበተንም። ምክንያቱም በ80 በህግ የተጋባው ትዳር ነው። ዝም ብሎ እንዲህ አንተ እንደዚሁን አንቺ እንደዚሁን የምትሉት ነገር አይደለም። ገብቷል አይደል? ነገሮችን ቁጭ ብልና ተረጋግተህ አስበህ ለማስተካከል ሞክር። ገብቷል? ቀሪው ሁሉም ችግር የለውም። ዋናው የእናንተ መስማማት ነው። ገባ አይደለ? አንተም እሷን ለማናደድ የሆነ መንገድ ሄዳል። እሷም ደግሞ ምንም አሁን ከዚህ በኋላ ምንም እኔ እሷን ለማናደድም አልሮጥም። እኔ ህይወቴን እየኖርኩ ነው። ግን ደግሞ እያንዳንዱን እኔ ማሳሰር ያለብኝን እያንዳንዱን አሳሰራቸዋለሁ። አሁንም እሷን ብትሆን ሳትፈርም 80 ሳትፈርም አይደለ ከሌላ ወደ ሌላ ወንድ ጋር ሄደችው ትታሰራታ ትገባታለች። ገባይ እንደዛ እኮ አሁን እሱም እንደዚህ አድርጓል ትላለች እኮ ገብቷል። አንተም እንደዚህ አድርጋል ትላለች። ስለዚህ ነገሮችን ማሰብ ያለብን ምንድነው? አንተ የተረጋጋ ሰው መሆን አለብህ። ነገሮችን በችኮላ ማድረግ የለብህም። እኔ አሁን ልነግርህ የመጣሁትና ከኔ ጋር እንድታደርግልኝ የምፈልገው ነገር አለ። እውነት እንድትረጋጋ ፈልጋለሁ። ከዚህ ረብሻ ውስጥ ከዚህ ነገር ውስጥ እንድትወጣ ፈልጋለሁ። ራስን ቁጭ ብለን እንድታዳምጥ ፈልጋለሁ። በቃ ወደ ገብቷል ሰላማዊ ህይወት እንድትመለስ ፈልጋለሁ። ናይ እስካሁን ረብሻ ውስጥ ነው ያለው። ገባ አይደል? አሁን ለሳምንትም ይሁን ለአራት ቀንም ይሁን በቃ አንድ ጸበል ቦታ እንሂድና እኔና አንተ በቃ ተጸብለ አንተ ሰላምህን አግኝተህ ትመጣለህ። ከዛ በኋላ ነገሮች ለራሳቸው ይስተካከላሉ። እሺ ጉዳይ ሳልቋጭ እንዴት ነው አሁን ጸበል ቦታ? ችግር የለውም። ሁሉን ነገር የሚቋጨው ፈጣሪ ነው። ናይ ሁሉንም ነገር የሚቋጭልህ ፈጣሪ ነው። ገባ? ይሄ የሰይጣን ስራ እንደሆነ እመን። መጀመሪያ ሰይጣን ህይወትን እየበጠበጠልህ እንደሆነ ትዳርህን እያመሰቃቀለ እንደሆነ እወቅ። ገብቶሃል? ከጀርባዬ እየወጉኝ እኔ አሁን ምን ብዬ ነው ትቼ የምሄደው? ከዚህ በላይ ብዙ ነገር አጥለውልኝ ቢሆንስ? ለፈጣሪ ተው ነው በቃ ነገሮችን ለፈጣሪ ተውና አንተ ጸሎታት። እኔ ይሄን ነው የምመክርህ እንደ ወንድም ማለት ነው። ያለኝ ምክር ያለኝ አቅም እስከዚህ ነው። በቃ ያየሁት የማየውም ነገር እኔ ከወንድሟ ጋር ባለፈው አይተኸኛል። እኔ ከሰው ጋር ማልጣላ ሰው ነኝ። ግን ዱላ አንስቼበት አንድ ነገር ቢሆንስ? አስብ። ሰይጣን የሚያደርገውን ነገር አስብ። ገብቶሃል አይደል? ከዚህ ነገር በቃ ፈጣሪ ይሄን ነገር ያውጣው፣ የነሱንም ልብ ይመልስ። እኛ ግን ጸበል ሄደን እንጸበል። ነገሮችን ፈጣሪ ይመልሳል። ገባ አይደል? አንድ 3 ቀን ተረጋጋ። አንተም ከሷ አይን ውጥሽሽ በቃ እስቲ ዞር በልላቸው። ገብቶሃል? አንተን በቃ የሚፈልጉበት ጊዜ ይመጣል። ገባ? በቃ እስቲ እኔ እንደ ወንድም እንደ ጓደኛ አብረን በቃ እንሂድና ጸበል ቦታ አንተ ተረጋግተህ በቃ ከመንፈስ ጋር ቁጭ ብለህ ተነጋገርና ፈጣሪ በቃ የልብህን አልቅሰህ ንገረው እስቲ ለፈጣሪ። በቃ ፈጣሪው ህይወቴን አስተካክል በለው በቃ። ገባ? ከዛ በኋላ እንመለሳለን። ነገሮችን ለማስተካከል እኮ እንተው እያልኩ አይደለም። እኛም እንጥራለን። አሁን ሁሉም እንደምታየው በቃ ውብዬ ደስተኛ በዚህ የምትሆን መስሏቸው እዛ ቆመው እንትን ይላሉ። እና ናይ አንተ እንዴት ስለ አንተ አሁን ጓደኛ ወንድም ያልከው ሰው እንዴት ከጀርባ ገባ? እንዴት ወንድሟ እንዴት እንደዚህ ያደርጋል? ስለ የሷ ወንድም ነው። እንዴት ትዳራችን በመፍረሳችን ደስተኛ ነው? እንዴት የኔ ጓደኛ ያልኩት እያመንኩት እንዴት ከጀርባ ይወጋኛል? ያስተካከለ መስሎት እኮ ነው። ቆይ ምንድነው ይሄ? እሱ በቤቱ ቆይ ደስተኛ እንዴት ይሆናሉ? እኔ እያዘንኩኝ እኔ እየተገዝኩኝ አንተ ጋር ሲጣሉ አንተን ለመጉዳት በቃ አሁን ወንድምዋ ካንተ ጋር እልህ ውስጥ ስለገባ አንተን ለመጉዳት ያለው አማራጭ ምንድነው? ውብዬ ማታለል። ውብዬ ምን ሆነች? ተታለለች በቃ። ገባ? አይ ጥሩ አድርጋለች ስል በቃ እኔ ከዚህ በኋላ ተስፋ አለው ብዬ አላስብም። የኔና የሷ ነገር ገባ አብቅቶለታል። ግን ደግሞ ያልከውን እኔ ሄዳለሁ። እኔ ለአንድ ቀንም ለሁለት ቀንም ማለት ነው በቃ እንሄዳለን። ሄደን በቃ ወስዳለሁ ብለኸኛል። እኔ እጄ ተጸብዬ እመጣለሁ። ምንም ችግር የለውም። ሄደን ልብስ ምናምን እንይዛለን። ይዘን ሄደን አሁን ቤት አንተ ጋር እንሄዳለን። ልብስ ምናምን ትዘጋጃለህ። ለ1 ለ3 ቀን ተጸብለ ምናምን ትመለሳለህ። ምንም ችግር የለውም። ገባ አይደለ?
በቃ ምንም ይሄን ያህል የሚያሳስብ ምናምን ነገር የለም። በቃ አንተ ሰላምህን ነው የምታገኘው፣ ራስህን ነው የምታገኘው። ገብቶሃል? ናይ ነገሮች ሁሉ ያልፎ እኮ እናየዋለን። አሁን ማያልፍ መስሏቸው ብዙ ሰዎች ማለት ነው በጣም ደስተኛ ሆነዋል። በኔ ጉዳት በኔ ማዘን ገባ። ግን ይሄ ቀን ያልፋል። ማያልፍ ቀን የለም። የሰው ልጅ ይፈተናል። ፈተና አለ። እዚህ ምድር ላይ ስንኖር ሁሌም ፈተና አለ እና ደግሞ እውነትን የያዘ ሰው ሁሌም እንደተፈተነ ነው። ከእውነት ጎን የቆመ ሰው ሁሌ ይፈተናል፣ ሁሌ ይጎዳል። እና ይሄም በእናንተ ህይወት ብዙ ጊዜ የገጠማችሁ ይመስለኛል። እኔም እንደ አንድ ሰው ነኝ፣ የሰው ልጅ ነኝ እና ይሄ ፈተና እንደሚያልፍ አውቃለሁ። ግን አሁን ላይ ግን በጣም የተሰቃየሁ ነው። ይሄ ጊዜም ደግሞ እንደሚያልፍ አውቃለሁ። አልፎ ደግሞ እናንተ ፊት እንደምቆም አውቃለሁ። እና አሁን ከጎኔ ያሉናችሁ ሰዎች ካለፈ በኋላ እንዳትጸጸቱ። የእውነቴን ነው የምላችሁ። አንዳንዴ ነገሮች ካለፉ በኋላ ነው የሚገቡን። የሰው ቁስል ካለፈ በኋላ ነው የሚገባችሁ። ከጎኔ ብትሆኑ ይሻላል ብዬ ነው የማስበው። በቃ ከጎኔ ያላችሁ ከልብ ነው የማመሰግነው። ሳፖርት የምታደርጉኝ እኔ በገባውበት ቪዲዮ በተለቀቀበት እኔ ባለውበት ሁሉ እየገባችሁ ላይክ የምታደርጉ ሼር የምታደርጉ እኔን ሳፖርት የምታደርጉ ከልብ አመሰግናችኋለሁ። የእውነቴን ነው የምላችሁ። ይሄ ቀን እንደሚያልፍ እርግጠኛ ነኝ። ይሄ እንባዬ እንደሚታበስ እርግጠኛ ነኝ። ይሄ ቀን አልፎ በደስታ እንደምቆም እርግጠኛ ነኝ። ግን አሁን ላይ ገና አይደለም። ግን ፈጣሪ ናይ አንድ ነገር እኔ በቃ ልልህ እፈልጋለሁ ስልህ በቃ አንተ ውስጥ የሚያምነው ያንተ እውነት አለ። ሰው ማይረዳል ከፍተህ ካላሳየኸው ሰው ማይረዳል ያንተ እውነት አለ። ገብቶሃል? እኔም ደግሞ ማልቀበለው በሰዎች ደግሞ ውሸቱን የተቀበሉበት ያ ነገር አለ። ግን ምን አለ መሰለ አንድ ነገር ደግሞ በቃ በትክክል እንድትሸሽ የምፈልገው አንድ ሰው አለ። እሷም ማናት? ፋፊና። በቃ ከህይወት አስወጣት። ገብቶሃል? የምታደርገው ነገር እየሆነች ያለችው ነገር ትዳርህን የበጠበጠው የመጀመሪያው መንስኤ እሱ ነው። ፋፊን ከህይወት አስወጣ። በቃ ምንም አንተ እስካሁን ረድተሃታል። ከሷ በቃ እንዳትቸገር አድርጋል። ብዙ ነገር አድርገህላታል። ነገር ግን በቃ አሁን ላይ ማንም አያስፈልግም። ፈጣሪ ብቻ ነው የሚያስፈልግ። ሰዎች ይሸሻሉ። ፈጣሪ አለ። ናይ ፈጣሪ አለ። በቃ ብቸኛ ነህ አንተ። ፈጣሪ አለ። በቃ ፈጣሪን ይዘህ ሂድ። ማንንም አትፈልግ። በቃ እሷም አትምጣ አንተ ጋር። የራሷን ህይወት ትኖር። በቃ ልጇን ታሳድግ፣ ትውለድ። ገባ? ለምን በውሸት ያንተን ህይወት ለምን ትበጠብጣለች? በቃ ገብቶሃል አይደለ? በምትሰራው ነገር እኔ በቃ ደስተኛ አይደለሁም። ስለዚህ ከፋፊ ህይወት ፋፊን ካንተ ህይወት አርቃት። ብቻህን ከፈጣሪ ጋር ታገል። ነገሮችን ከጎን ህይወትን የሚበጠብጥ ነገር አታርግ። በቃ እኔ ብዙ ጊዜ ነግራለሁ፣ ለቤተሰብም ነግራለሁ፣ ብዙ ጊዜ አውርቻለሁ። በቃ አንተ ትዳርን የሚበጠብጡ ሰዎችን ካጠገብ አርቅ። በቃ እኛንም ከሆነ አርቀን። በቃ ገብቶሃል አይደለ? ራስ ብቻ የራስን መንገድ ይዘህ ሂድ። ገብቶሃል? አንተ እውነት አለ፣ የልብ እውነት አለ። ያንን እውነት ገልጠህ ካላሳየ ሰው አያይልህም። ሰዎች በሚያዩት ነገር ነው የሚያምኑት። የሚፈርዱብህ፣ ድንጋይ የሚወረውርብህ በሚያዩት ነገር ነው። ውስጥህን ግን ማንም የሚያውቅ የለም። ገብቶሃል? ስለዚህ ነው በቃ እኔ እንሂድ፣ አሁን ጸበል ቦታ እንሂድና እኔና አንተ ነገሮችን እናስተካክል። ይስተካከላል። ለፈጣሪ ማይስተካከል ነገር ነግረህ ስለ እኔ በዚህ አጋጣሚ እውነት ከልቤ ነው የማመሰግነው። ስለ በዚህ ክፉ ጊዜ ከጎኔ ስለቆም ከእውነት ጎን ስለቆም አለሁልህ ስላልከኝ እኔ ምንም በቃ እኔ በጣም አመሰግናለሁ። ግን ደግሞ አንድ ነገር መናገር የምፈልገው ማለት ነው ልጆቼን በፍጹም አልሰጥም። በፍጹም ማለት ነው ልጆቼን እኔ አሁን በአስቸኳይ እቀበላለሁ። ጸበል ሂድ ብለኛል። ዛሬውኑ ሄዳለሁ፣ ግን ነገ እመለሳለሁ። ልጆቼን እቀበላለሁ። ይሄንን ቃል ገባላችኋለሁ። ልጆቼ በፍጹም ከኔ ውጪ ማለት ነው ከኔ ውጪ በፍጹም ሁለታችሁም ታሳድጋላችሁ። ልጆቼን እኔ እቀበላለሁ። ይሄንን ስማኝ፣ በቃ ልጆቼን እቀበላለሁ። እንደዚህ ስሜት አትሁን። አሁን እቀበላለሁ የምር። ለማንኛውም ግን እኔ በቃ እኔ ላይ ክፉ ነገር ያደርጋችሁላችሁ የሚመቻችሁ ይድላችሁ። በጣም ነው የማመሰግነው። ይሄ ሁሉ ነገር ያልፋል። እንደዚህ አይደለም። ናውም ተረጋጋ። በቃ አሁን ምንም ነገሮች ከባድ አናርጋቸው። ገብቷል? ነገሮች እየረዘሙ ቀኖች እየሄዱ በመጡ ቁጥር ነው ነገሮች የሚከፉት። ለዛ ተረጋጋ። በቃ ተረጋግተህ ትንሽ ተረጋጋና
ከዛ በኋላ ሁለታችሁ የምትሆኑበት አንድ ላይ የምትሆኑበትን መንገድ ሰው አያስተካክልም፣ ፈጣሪ ያስተካክላል። በቃ እናንተም ይሄን ቪዲዮ የምታዩ ሰዎች እባካችሁ እኔ ለምናችኋለሁ መጥፎ ነገር አትጻፉ። ውብዬና ናሂ እንዲታረቁና ልጆቹን ራሳቸው እንዲያሳድጉ እናርግ። እኔ ይሄንን ነው የምላችሁ። ከአንዱ ጎን ከአንዱ ወገን አንሁን። በተቻለ አቅም በቃ አንድ የሚያደርግ ሀሳብ እናምጣ። ሀሳብ ጥሩ ነው። ሀሳብ በቃ ይገነባል የሰውን ልጅ። አንዱን ጎርተን አንዱን ደግሞ እንዲስቅ አናርግ። ሁለቱም እንዲስቁ እናርግ። እና ውድ ቤተሰብ እኔ ምንም ምላችሁ ነገር የለም እና በቃ ናሂን አሁን ይዤ ወደ ጸበል እሄዳለሁ። እናንተ ደግሞ ሌላ ሀሳብ ሌላ ለናሂም መስጠት የምትፈልጉት ሀሳብ ካለ ኮሜንት ላይ አስቀምጡ። ግን ገዢ የሆነ ሀሳብ ነው ማስቀመጥ ያለባችሁ። ስድብ ምናምን ጥሩ አይደለም። ሰውን አእምሮ የሚነካ ነገር አትናገሩ ከቻላችሁ ማለት ነው። እና እኛ እንወዳችኋለን፣ እናከብራችኋለን። እንግዲህ ናሂ የምትለው ነገር ካለ በላቸውና ጸበል ቦታ ልብስን ምናምን ይዘን ለአንድ ለሁለት ቀን ሄደን አርፈን እንምጣ። አይ እኔ ማለት የምፈልገው በቃ ስለ ከጎኔ በጣም ያላችሁ ብዙ ቤተሰቦች ያላችሁ በጣም ነው የማመሰግነው። በቃ እኔ እስከ መጨረሻው እንዲሆን ነው ፍቅራችሁ የምፈልገው። በማንኛውም በእኔ በክፉ ቀንም በደግ ቀን በማንኛውም ሰዓት ነገሮች ጥሩ ሲሆን ብቻ አይደለም በክፉ ቀንም ያላችሁ አላችሁ ብዙ ማለት ነው። በተቃራኒ ደግሞ የምትሳደቡ አላችሁ። እኔ ብዙም እንትን የለኝም፣ ችግር የለውም። የሰው ልጅ ዛሬ ይወዳል ነገ ይጠላል፣ ዛሬ ከጠላ ነገ ይወዳል። እኔ የሰው ልጅ ባህሪ ስለሆነ እቀበለዋለሁ። ግን አብዛኞቻችሁ ትወዱኛላችሁ፣ ከልብ አመሰግናለሁ። ለዛ በአጠቃላይ እኔ ከልብ ነው የማመሰግነው። ቤተሰብ አሹንም ማበረታቱልኝ፣ 50,000 በቅርቡ አስገቡልኝ። እንግዲህ ነገሮች ከፈጣሪ ጋር ከተስተካከሉ ተስተካከሉ፣ አሊያ ግን እኔም ወደ ህግ አግባብ ለመሄድ እገደዳለሁ። ልጆቼንም ደግሞ በቅርቡ እቀበላለሁ። እንደዛ አትበልና አይ አሹ ይሄ እኮ ዋና ነገር ነው። ስለ ልጆቼ እኔ ከኔ ውጭ እንዲያድጉ አልፈልግም። ይሄንን ቃል ገባላችኋለሁ። ለማንኛውም ከጎኔ ያላችሁ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። አሁንም እንዴታ ልብስን እንትን ብለን ምናምን በቃ የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛ